በድረግ ይሆን? موت አትበሉ موت እንፈራለን ኑረ አትበሉኝ መኖር ሰልችቶኛል የህይወት ጣዕሟ ጠፍቶኛል ታዲያ እኔ ምንድን ነኝ ለምንስ ነው ያለሁት በኗሪ መዝገብ ውስጥ ጉርሻ የተቀበልኩ ጉርሻ አይደለም የምትለው ድርሻ ነው አዎ ድርሻ موت አትበሉኝ موت እንፈራለን ኑረ አትበሉኝ መኖር ሰልችቶኛል የህይወት ጣዕሟ ጠፍቶኛል ታዲያ እኔ ምንድን ነኝ ለምንስ ነው ያለሁት በኗሪ መዝገብ ውስጥ ጉርሻ የተቀበልኩ ጉርሻ አይደለም የምትለው ድርሻ ነው موت አትበሉኝ موት እንፈራለን ኑረ አትበሉኝ መኖር ሰልችቶኛል የህይወት ጣዕሟ ጠፍቶኛል ታዲያ እኔ ምንድን ነኝ ለምንስ ነው ያለሁት በኗሪ መዝገብ ውስጥ ጉርሻ የተቀበልኩ ምንም እንዳትይኝ ድርሻ ነው ግን እንዴት ነበር መግፎ አይሰጥም ጥሩ ነው ማለት ነው ያውቀው አንቺ በቃ ያለ ሰልፊ ስራ የለሽም እባክሽ አታካብጂ እባክሽ ታዲያ ከዚህ ውጭ ምን አለብሽ ነው አፎም ለመቀጣት ተዘጋጅ ለምን ሲባል ለመቀጣው የወረዳችን ቀን ላይ በቃ 4 ቀን ቀረው ዛሬ ቀን ስንት ነው 10 ወሩ ደግሞ ነሐሴ ወይኔ አፎሚያ ለምን ያኛውን ካራክተር ለምን ግን የዚህን ያህል ኮስታር ያደረገው እንዴ እና አልቃሻ ይሁን እንዴ አይ እንደዛ ማለት ሳይሆን እንደው በትንሽ በትልቁ የሚቆጠው ነገር ትንሽ ይቀነስ ብታደርገው ብዬ ምን መሰለ አንተ ካራክተራይዜሽን ምን እንደሆነ አልገባም ሲጀመር እኔ ልፍስፍስ ያለ ገጸ ባህሪ አይመቸኝም እሺ ቆይ ሀዘንተኛ ገጸ ባህሪ ቢገጥምስ መቼስ እሱ ቁጣ ታደርገው ሀዘንተኛው ቁጣ አደርገዋለሁ አዎ እዚህ ናችሁ እንዴ አዎ አሰሩኝ ምን ሞኖሎግ እኔ የምሄድበት ቦታ አለ እሺ የትኛው ሞኖሎግ ነው ባለፈው ወደደርበት የተጀመረው በቃ እሺ ብዙም ነገር ያው በስልክ አውርተንበታል ግን ያም ሆኖ አንተ እየጠፋህ ነው ለኮ ምክንያት ይኖራል የዛሬ 3 አመት ሰራበት የነበረ ቡድን እዛ የሆነ ቲያትር ጽፈው አዘጋጅልን ስላሉ ይዛይቼ ነበር ለዛ ነው የጠፋሁት ጥሩ ዋናው በሰላም መሆኑ ነው ችግር የለውም ተቃበም እንደዛው ያው አይ ነገሮች ያለ መገጣጠም ይገባኛል ምናልባት እናንተ ዞትር ነው የሚጨቀጭቃችሁ
ከሌሎቹ አባላት የተሻለ ፍላጎትና ስነ ምግባር ጭምር ስላላችሁ ደግሞ ልንረዳው የሚያስፈልገው ነገር እኛ ገና ለመቆም እየተንገዳገድን ነው እንጂ መራመድ እንኳን አልጀመርንም አይደለም። ስለዚህ ያለፈው ነገሮቻችን ወደ ኋላ ጥለን ለለውጥ በአዲስ አይምሮ እንነሳ። ያን ስናደርግ ደግሞ ልጆቹ ተረድተውና ገብቷቸው ኃላፊነት መቀበል ጀመሩ ድረስ እኛ የነሱን ኃላፊነት ጭምር በትዕግስትና በጥበብ መቀበል አለብን አይደለም። ስለዚህ ይህን ያህል ካወራን በቶሎ ወደ ስራ መጀመር ስለሚኖርብን አንድ ድርሰት መርከብ አዘጋጅቷል። በነገራችን ላይ በእውነት ጥሩ ነው። አንብቤዋለሁም ተመችቶኛል። በእውነት እውነት። ስለዚህ በቃ አንተ ወደድከው ማለት እኮ ነው። በጣም ነው ልወደው የምችለው። ታዲያ መርከብ የምትለን ነገር ይኖራል? አዎ አብዛኛው ነገር አንተ ብለዋል። ግን ስለ ድርሰቱ አንዳንድ ነገር ለማለት ያክል ጀነሩ ያው እስከ ዛሬ ከተሰሩ ምንድነው ምኞቴ? ምንድነው ቅኝቴ? ምንድነው ተስፋዬ? ኡፍ ኧረ በቃኝ። ዲዲ ባሪፍ እየሄድክ ታቋርጠዋለህ? ከምርሽ ነው? በእውነት ቆንጆ ነበር። የስ በዚህ ቀን ውስጥ የኔ ያልካስኩማ ኧረ በጣም አሪፍ ነው። ለነገሩ ማንበብ ለሚወድ ሰው ይሄ ማለት ከፍቅር እስከ መቃብር በላይ። በቃ አሾፍሽ? የምታሾፈውስ አንተ ከሁለት ገጽ ሞኖሎግ 16 መስመር ብቻ ይዘህ የምትቆፈስ እንዴት? አንተው ካላመንክ ምን ላይ ነበር? እርፍ እዚሁ ረሳው። ደግሞ አትርሳ፣ የተናቀ ሰው ያዋርዳል። እኔ ነኝ በሷ የምዋረደው? ዛሬ መዋረድኝ መዋረድኝ። ይኸውልሽ ዘርቱ ተረጋጊና አንድ ጊዜ ብቻ ሞክሪው። እሺ አንድ ጊዜ። እሺ ዝግጁ ነሽ አሁን? በቃ ይኸውልሽ ሳትፈሪ ሳትደነግጪ እሺ። ምንም የሚያስፈራ ነገር የለም። ዘና ብለሽ እጅሽን ልቀቂ። ነፃ ሁኚ። በቃ ነፃ ሆነሽ ጀምሪ። ሰማይ ለቅላቂ ምድር አራቂ ህዝብ ሁላ ማን ስለሆንክ ነው እኔን ለመናገር አንደበትክን የሳልከው? አይዞሽ ነይ ዘርቱ፣ እዚህ ጋር አትበሳጭ። ነይ ነይ ቁጭ በይ። ውጭ ላይ ሳውራ እኮ ምንም ችግር የለብኝም። ሲገባ ግን ይኸውልሽ ዘርቱ ቃላቶቹን ስትያቸው ማለት ነው እርገጥ አድርገሽ እሺ። መፍራት መደንገጥ ምናምን የለም እሺ። ድጋሚ ጀምሪያቸው። ምንም ሀሳብ አስተያየት ካላችሁ አሁን ነው ማውራት ያለብን። ስራ ከጀመርን በኋላ ወደ ስራ ከገባን በኋላ ጭቅጭቅ ምናምን መኖር የለበትም። የምትለው ነገር አለ መርከብ? አባባሎቹ ስለሚያበዛ ነው እሱ ጋር የምጣለው። በቻለው መጠን ቀነስ ቢያደርጋቸው ደስ ይለኛል። እሺ ርብቃስ? በሚገባ ተግባብተናል። ተካበል። አስሬ ለካ አንዴ ቁረጥ እንደሚባለው ያው ስራችንን በጥሩና በእቅድ መጀመራችን እንደኔ አሪፍ ነው በይ። መልካም። ግን በፍጹም ችላ ልንለው የማይገባ ነገር አንዳለ። አዳዲሶቹም ሆነ ነባሮቹን አባላቶች የማብቃቱ ጉዳይ ላይ አሁን በደንብ መሰራት አለበት። በደንብ አዎ። መርከብ ታዲያ መቻል ቀላል አንተ? ከዛሬ ጀምሮ የኮምፒውተር ጽሁፉን እንዲጽፉ ይሰጣሉ። ቢያንስ እስከ ሳምንት አያደርሱትም ብላችሁ ነው እንዴ? ለምን እስከ ሳምንት? ለፍጥነቱ ራስ በተጽፋ ይሻል እችላለሁ። ግን ያው ቆይ መርከብ ለምን እኔ ፒሲ አልሰጥህም እና አጽፈውም አንተው ራስህ? እሞክራለሁ። እንዴ ለምን ትሞክራለህ? አድርገው እንጂ። እሞክራለሁ አትበል፣ አድርገው አለች። አድርገው። እሞክራለሁ። አትሞክር፣ አድርገው። ደግሞ እንደዚህ
እንደዚህ ስልካቸው የማይሰራው? በእሷ ፎቶ ምክንያት ላይኩና ኮሜንቱ ዘጩ ነው። ይሄን ፎቶ ማውረድ አለብን። በቴሌግራም በፌስቡክ ከፖስቱ ኮሜንቱ ፔጅ ላይ ተወስቷል። በዛ ላይ ኮሜንቱ እንዴት እንደሚያስቅ ምን ተባለ? ሸበላው ከእብድ ጋር አትበድ። አፎሚያን እብድ ይማየኝ አንቺ የልጇ አስተዳደግ እንኳን እብድ እንጀራ የመጠበቅ ነው መስላለ። በያዘው አለንጋም ቢሆን አስሮ ይጠብቃታል። የሰልፊ ፍቅር እኮ ነው እንደዚህ ያደርጋል። ሰልፊ ታቆት ሞት መሰለኝ። እስኪ ስድብ ናዳ እንዲሞ የማንን መሳቂያ አድርጎኝ አንላቀቅም። ሰራለታለሁ። ነኝ ባተሌ መጠበብ ነው አመሌ። የሰራሽ እንዴ ቢሽራ ወሰቱ ደም አይኑካ ጋር ሰንሰለቱን እያወዛወዘ ሄዳል። ከፊቷ ተቀምጦ አይናይኗን ሹፋት ይላል። በቃ ፉንቃ ገባለት ማለት ነው። አረ እንደውም ከሰሞኑ ጌሾ ቀጣ ምናምን ነገር ጀምሯል። ማ ቦስ አይገርምም? በምን ጉዱል ቀን ነው እሷ ጋር የተገናኘ? እኔ የምለው ለምን ተፍ ተፍ ምናምን ብለን ማለት ነው አናስገርመው? አብሽር በሙድ እንጂ እንበለው ምናምን አይሰራም። አረ በሰማ አመን አንተ ፒፕ እኮ አናው የሚያምነው አንተ ግን ይው ጎዶሎ ምናምን ያልክ እንዳትጦልበኝሽ። እሺ በቃ ቢስ ደግሞ ሰሞኑ እየወጣልሽ ነው ይሻ ብራዘር። አንዳንዴ እኮ ያለን ግን ቅፌ በምኗን የተሳበ የሆነ ሹፋት አልበናት የሆነች እኮ የጦለቀ ጫት ገረባ እኮ ነው የምትመስለው። ቀኑ እንደጎደለበት እኮ ማወቅ የነበረብን መፋቂያው ጌሾ የሚጠጣው በዛው ነው። እዚያች ሰገጤ ጋር ሲጀምር ነበር። ደጋግማ አንሳይ። ለካስ ኤጀንት ልልክ ስለሆነ አንዱን መርጬ የተሻለውን እንድልክ ደጋግመሽ አንሺ። እኔ ምን ግን የምር ካስት ያደርጋሉ እንዴ? በደንብ ነው። እና ለምንድን ነው ብዙ ጊዜ አዳዲስ ፊቶችን ማለት? አረ ለኔ ራሱ አንድ ሁለት ይደውለውልኛል። ይሄ ፎቶች ደግሞ እብድ ነው ይላል። በጣም ያምራል። እሺ አንደኛ ነሽ። ዋው እና አሰሩ አላሰሩኝም፣ ግን ያው ደውሎልኝ ኢንፎርሜሽን ምናምን ጠይቀውኛል። ቆይ አንቺ ግን ለምንድን ነው ፎቶሽ ማታስገቢ? እኔ እኮ ብዙም አክቲንግ ትወና ብዙም አይመስለኝም። እና እዚህ ቡድን ውስጥ ምን ትሰራለህ? አቤት እኔ በመኖሪያ አንድ በየቀኑ ፎቶ በስቴል የምትነሳው እሱማ ልክ ነሽ። በዛ ላይ ደግሞ የቡድኑ ሙድና የሚቀጠፉ ቺኮች። አንተ ግን የምር ትልቅ እርግማን አለ። የምር
ወንዶች በአንተ ሴቶች ለአንተ ተብለህማ ተረግማል። እኔ ብለሽ እንዴት ነው ግን የሚሰምጡልኝ? ቺኮች ይኸውልህ በቃ አላ የሌለ የምትሰጥፍልና አላ ችክ ብለህ ታያቸዋለህ። በቃ እኔ ግን የምር አንድ ብቻ ፊልም ላይ አሪፍ አፍቃሪ ሆኜ ካስት ልደረግ እንጂ ከዛ አሳያለሁ። እኔ ወደ ችኮቹ ሲሆን ችኮቹ ወደ እኔ ይጎርፋሉ። ታያለህ። አያሳስብም፣ ትሰራለሽ። ብቻ ግን ሴት አድናቂዎችሽና ገንዘብሽ ሲበዛ እንደ ኢሳማ በሻ ቅንጥስ እንዳትል። አረ ግደለኝ እንዴ! ከትወናማ መቼም አልፋታም። በቃ አንተን ከትወና እኔን ከችኮች የሚለይ ኃይል አይመጣም። አሜን 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 አባቴ። አንቺን ከፔንሲዮን እኔን ከሲኒማ አይለየን። አሜን 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 አባቴ። ይህ ነገር እኮ አንቺ ክፌ መስቂያ እኮ ነሽ። ቦስ ዛሬ እንዴ ቆየ እኮ ጀመረ አልጨረሰም። ኧረ እስኪ ናተ እንበሉ ናስቶ ስሙ ጀለስ የሀብታም ልጆች ገና ከብት ታያቸው ያስታውቃሉ። ኤርፎናቸውን በጆሮአቸው ሰክተው በአይፎን ስልካቸው ደግሞ ማለት ነው የእነ ብሩሲን ዘፈን ከፍተው ታላግጣለህ ያለ በጀርባቸው ደግሞ ላፕቶፕ ያለው ቦርሳ አዝረው ሲሄዱ ካገኛችሁ አፈሳችሁ። ጀለስ እስኪ አስቡ፣ ላፕቶፑና አይፎኑ ቢሞሽር ራሱ የሚገኘው ማለት በዛ ላይ ከቤት ሲወጡ ደግሞ ባዶ እጃቸውን አይደል ሁለት እስር ብር ይዘው ነው። ይሄ ለሳምንትና ለወር ዘርዘር ነው አባት። አንተ ኧረ ቡሲ ምን እሺ ዝም በል አሳቀከኝ። ዝም በል አንተ እውነቱን ፈልገሽ ነው ብራዘር። አታፍጠጥ። ምን ይመስል በል ፈጣን ደረቅ ጥረት ለማድረግ ተዘጋጅ። ቆይ እዚያ በፊት ዛሬ ቀን ስንት ነው? 10 እሺ ሰዓቱስ? 4 ሰዓት። እሺ ደቂቃውስ? 14 ሰከንዱስ? ሁሉም ሞልቷል። እንጣስ በል ለምን 2 እስር ብር ቢኖር ጎዶሎ አይኖረውም ማለት ደነዝ። አንድ ስር ሲደመር አንድ ስንት ነው? 2 እና 2 ጎዶሎ ነው። እሺ በቃ እንጠበው። በአምላክ ምን ሆነ ነው?
አይ ምንም አልሆንኩም። ማን ነበረ ስልክ የደወለው? ምንም የሆነ ጓደኛዬ ነው። እና ቤተሰብ ሰላም አይደለም? ርብቃ ወይ ሂጂና ልጆቹን ወደ ቤት እንዲሄዱ ንገራቸው። ይሻላል? እሺ እሺ። ቢከብድም ባይከብድም በምድሩ ለታዬ ሄሎ ቆይ አንቺ ከኔ ምንድን ነው የምትፈልጊው? ምን? እሺ ምንድን ነው የማደርገው? አንቺም ብሎ ልቧ አረጋለ በሀሳብ ከአንቺ ጋር ሄዱ የዋለ እስቲ አለፍነው። ዝም ብለው ቀጥ እስቲ በረሙ ቀጥ እስቲ አንጃሌሹ ያለ ቦስ ኑሮ ከበደው እሱ እንጃ ዘንድሮ ይህን ስፖርት እንዴት እያየሽ ነው? ትልቅ የአካል ብቃት ችግር ነው ያለባችሁ። ኧረ ግድ እነቴ መሮጥ እየሰውነት በጣም ማለት እኮ አይጠይቅም። ደግሞ በዚያ ላይ አይተሽኛል፣ 3 ዙር ነው ያዞሩት። ምን ይመስላል? ከዚህ በላይ ስፖርት ህጋዊ እስክትሆን ድረስ ማለት ነው። ከሩጫው ጎን ለጎን ጉልበቱም ያስፈልጋል። እሺ ምን ፍቃድ ምናምን ሊሰጥን? ኧረ ቦስ እና እኔ ሙቀጫ ወቀጣ ከምን አይነት ስፖርት ነው የሚመደቡ? አንተ እሾክ ዝም በል። እዚህ አንተ ነህ እዚህ ወይ መታት መታ ከማንም ላይ የተሰካ ጦሰለኛ የተረፈ አታፍጥ በለውን በረሙ ቀጥ አታፍጥ ካለ አታፍጥ። አንተ ምን ይመስላል? ሲያ ቋም እንዴት መታው መታ አሁን በረሙ ቀጥ አይ እሱ ነው ያለ ወስኮ ወሳጭ በረምብ መታ መታ አድርገው አንተ ና እንዴ ማናገር መታው በረምብ እና ቦስ አሁን ብነቀስ ደግሞ የባሰ ይወጣል። እንቺ እንካ እንቺ እንካ ልቀማ ቶሎ በል ልቀማ ፍቅር ማታከማይተው ልቀማ ኧረ ፍቅር ምን አባ ያስቀር አይ ሲባሉ ምንድን ነው ደግሞ እሱ? ቲያሪ መጻፍ ጀመርሽ እንዴ? ተያጂ የምን ተያዥ? የክ ማለት ያን ተጣጣ የቱ? እንዴት አገኘሽ? በልህኝነት ነው። አፎሚ ይሄን ነገር በጣም እያካበድሽ ነው። እኛ እኮ ለመቀለድ ያህል ነበር። እኔ አልቀለድኩም። ልኩን ሳላሳየውማ ዝም አለ። ባዋረዴ ልክ አዋርደዋለሁ። ግቢያ እንዳትሰሳች ሰራ ኧረ በእናትሽ ጉራጌኛ እያስመሰልሽ ነው። ሴትዮ ነኝ ተቀመጪ። ነይ ስለ ዳንስ መልሽ ብላሳይ። ይኸው 1 2 ይሄን በደንብ አንቺ እንዲህ ከዛ ይሄን በደንብ ምናምን አንቺ መረረኝ ሂጂ بس ያበደ ነው ግን መጨረሻው ላይ በደንብ እንደዚህ ምናምን ይሆናል እንዲህ ምናምን ይሽ በደንብ ስርሽ ይሄን እንቶ ፈንቶ ነገርሽን ካልተውሽ ይሄን እንቶ ፈንቶ ነገርን ካልተውክ
ይሄን እንቶ ፈንቶ ነገራችሁን ካልተዋችሁ እውነት እላችኋለሁ አይደለም ከእኔ ጋር መስራት ይቅርና ምንድን ነው አንተ ምንድን ነው ችግርህ? ራስህን እንዴት አድርገህ ነው የምታስበው? እንደዚህ እንደምታይ ቆይ ምን ሆናችኋል? ከእሷ ጋር መመደዳችኖች ወያት ስራ ተሰራው የሚጠቀሙ እኔ ከሱ እንደማለን ስላሳዩ ፈልጋለሁ። ይቻላል። አረ እንደውም በፈለግሽው እርግጠኛ ናቸው? አዎ። ጥሩ። እንግዳው በምትፈልጉት ስራ ተዘጋጁ። በሁላችንም ፊት ታቀርባላችሁ፣ ትዳኛላችሁ። ደስ ይለኛል። አሪፍ፣ መልካም። መድረኩ እንግዲህ ያውላችሁ፣ ብቃታችሁን አሳዩበት። ለማንኛውም ለሁለታችሁ መልካም እድል ተመኝቻለሁ። ከጎድጓዳ ስፍራ ጠይም የሳመሰው ከጎድጓዳ ስፍራ ጠይም የሳመሰው ከረጅም ማማ ላይ ጥንቅሽ የበላ ሰው እንኳን ሽማግሌው ዳኛም አይመልሰው እንኳን ሽማግሌው ዳኛም አይመልሰው ደጅ ጸናው ከእንግዲህ ታከተኝ ደጅ ጸናው ከእንግዲህ ታከተኝ የሆዷን ጠይቆ ማን ባሰናበተኝ የሆዷን ጠይቆ ማን ባሰናበተኝ እናትና አባትሽ አይወዱም እንግዳ እናትና አባትሽ ሳሚኝና ልሂድ በሳንቃው ቀዳዳ ሳሚኝና ልሂድ በሳንቃው ቀዳዳ በሳንቃው ቀዳዳ ቢታየኝ ደረቷ እኔስ ብዬ ነበር ተቃጠለ ቤቷ እኔስ ብዬ ነበር ተቃጠለ ቤቷ እኔ እሰራለሁ አሰራለሁ አሰራለሁ። አትሳቁበት፣ ና ውጣና። እሺ ተዘጋጁ።
ባተሌ መጠበብ ነው አመሌ ምን እየሆንክ ነው? ፎቶ እየተነሳ ነው እኮ በማን ፍቃድ? የስሜት ነው ይልቅ እዚህ እንደርክፈች ይላል። ይሄን ነው በታይቼ ብቻ ከማልፈው ፎቶ አንስቼ ለታሪክ ለቅርስነት አስቀምጦ ቢይቆ። እስኪ ደግሞ አንቺን ጥራት ነው አጋግበኝ። እሺ ተይ ስልኬን ያዥና በቴሌግራም ላኪ። ትቸኩላለሽ መሰለኝ ወይ ካልሆነ ደግሞ በቃ ዝም ብለሽ ለታሪክ አስቀምጪው። ኧረ አምላኬ ምን በደልኩ? ቆይ ምን በድዬ ነው? በቃ መርከብ ተረጋጋ። ዋናው አንተ አለመጎዳት ብቻ ነው። የለፋውበትን ተስፋ ያደረኩበትን ነጠቁኝ። ወይኔ እኔማ ከእንግዲህ በኋላ ተስፋ አይኖረኝም። በቃ እንደዚህማ አትበል። ምን እያልክ ነው መርከብ? እንደዚህማ ተስፋ አትቁረጥ እንዴ! የ12 ዓመት የአማተር ክበብ ልምዴ ልፋቴን እንዳለ እኮ ነው ይዞት ሄዱት። ይሁን በቃ አይምሮ አሁንም ካንተ ጋር ነው ያለው አይደል? ስለዚህ ያለፉትን ነገር እንደመለማመጃ ቆጥራቸው አዳዲስ ጽሁፎችን መጻፍ ትችላለህ። እንዴ አልችልም። በአምላክ ትችላለህ። በፍጹም አልችልም። ግድ የለህም፣ በኔ ይሁንብህ ትችላለህ። እንዴ ድጋሚ 12 ዓመት ቢሰጠኝ ራሱ አልችልም። እስካሁን እዚህ ሆነ ነው የምታስፈልገኝ? ምን እየጻፍክ ነው? እዚህ ነኝ። እየጻፍክ ነው? ዝም ብዬ እየሙጫጨ ማየት ይችላል? ይቻላል። ዝም ብሎ እኮ ነው። ዝም ብሎ እያልክ የምትተወው እኮ ነው እኔን የሚገርመኝ። የተደሰትክበትንማ ባነበው ምን ያህል በተደሰትኩ። ምናልባት አንድ ቀን ጽፍና ታነብ ይሆናል። ራስን እየደበክ እንጂ ይህን ጊዜማ ብዙ የጽሁፍ ስራዎች ይኖሩሃል። ተፈጥሮ ግሩም ናት፣ እጅግ ብዙ ቅኔ ብዙ ሚስጥር ያላት፣ አስተዋይ ግን የለም የሚተረጉማት። ተፈጥሮ ግሩም ናት፣ እጅግ ብዙ ቅኔ ብዙ ሚስጥር ያላት፣ አስተዋይ ግን የለም የሚተረጉማት። ይገርማል። ተፈጥሮን ታደንቃለህ። አሪፍ አገላለጽ። እስካሁን ግን በአምላክን አናግረዋል? ምን ብዬ መጻፍ እንደምትፈልግ? ኧረ እኔ ከአንቺ ውጭ ከማንም ጋር አውርቼ አላውቅም። ከእኔም ጋር እኮ አወራሁ እንጂ። እንዴ ከተለቀቃችሁ ቆያችሁ አይደል? እስካሁን ትሰራላችሁ? ትንሽ ሰዓት ብቻ ገና ስለሆነ ከዚህ ሰዓት በኋላ ደግሞ ሄዳችሁ እናታችሁን በስራ አግዙ። በሉ ወደ ቤት። ደግሞ እንደ ባለፈው ዕለት ወደ ቤት መሄዱን ትታችሁ ሌላ ቦታ ብትሄዱ እንደተለመደው እደውላለሁ ቤተሰብ ጋር። በሉ
ስሚኝማ ዘመን ነው የተሸጠል። አላየኋትም። ቢሮ የለችም የለችም። በቃ እሺ። እኔ የምልህ እኔ ራሴ ረስቸው ውርርድ አለብህ አሉ ደግሞ። አዎ አለብኝ። እና ዝግጅት እንዴት ነው? አሪፍ ነው። ምንም አይ ጥሩ ነው። እና የማንን ስራ ነው የተዘጋጀው? ስራ ቅድም ዲዲሞ ሲዞት የነበረው ነው የኔ? ያው ያንተ ነው። ለኔ ነበር እንደውም እያጠናሁት የነበረው። ዲዲሞ ሲጨናነቅ ሰጠሁት እንጂ። በጣም ነው የሚገርመው። ምን ነው የሚገርመው? እኔ የምጽፋቸው እንደዚህ ለትልቅ ነገር አስቤያቸዋለሁ። በቃ ደስ ሲለኝ እጽፋለሁ፣ ከዛ ኪሴ ውስጥ አድርገዋለሁ። ወይ ወርቁ ይጠፋል ወይ ደግሞ ሲበዛብኝ ወስጄ ቤት አስቀምጠዋለሁ። አንተ ክርፍፍ ነህ እንዴ? እንዴት? ሙሉ መጽሐፍ እኮ የሚጻፈው ከአንድ ፊደል ጀምሮ አንድ ቃል ከዛም ሀረግ እያለ ነው ለአቅመ መጽሐፍ የሚበቃው። ሳቅ በእድሜ እየሳክ እንደሆነ ሲገባ ያኔ አሁን ምን እንዳደርግልሽ ትፈልጊያለሽ? ላይክ መጣ የምተጋ ሁሌ በስጋና በነፍስ ባተሌ 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 ነኝ እኔስ የምተጋ ሁሌ በስጋና በነፍስ